አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወሲያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚት አለው። እርግዝና ወገብ ያማል አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉስ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን ከተግባባን እችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ገርሙታለች ዳስ ጣል ብለህ ለትውልድ አይነገር። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወሲያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጣ። እንግዲህ እንደሰማችሁት ነው ኡስታዝ ስለ ዳስ ጣል ማብራሪያ እየሰጡ ነው። እግዚአብሔር ለቴዲ አፍሮ ዘንድሮ ኡስታዙንም ፓስተሩንም ሙዚቃ አዳማጭ አድርገዋል እና ያው ሙዚቃ ሐራምነቱ ቀርቷል። እንግዲህ ኡስታዝ ከሰሙ ሌሎቻችሁም ኢንጆይ አድርጉት፣ ይመቻችሁ። ማንም በከፈለው ማንም ስልጣን ላይ አይወጣም። ማንም ዋጋ በከፈለው ማንም ስልጣን ላይ አይወጣም። በነገራችን ላይ ሐሳብ ያላችሁ ሰዎች አይደላችሁም። ሐሳብ ቢኖራችሁና ለህዝብ ብታስቡ ኖሮ ኢትዮጵያ ውስጥ መታችሁ ትታገሉ ነበር። ከኢትዮጵያ ውጪ ሁሉም ሰው ቁጭ ብሎ ይላል እንዳይሞት ነው። ከኢትዮጵያ ውጪ እሞታለሁ ፍራቻ ነው አለ። እሞታለሁ፣ ፖለቲከኞች ይገሉኛል፣ መንግስት ያስረኛል ምናምን ነገር እያላችሁ ነው አንተም እዚህ ተጋፍጠው ፖለቲካውን የሚታገሉ ሰው ናቸው እኔ ጀግና እምላቸው እንጂ በየውጭ ሀገር እዛና እዛ ሆነ ማለት ነው። ሌላው በከፈለው መስዋዕትነት መጣ ኦፍ ኮርስ ማለት ነው ስልጣን ልትወጣ አትችልም። ማንም በከፈለው ማንም ስልጣን ላይ አይወጣም። ማንም ዋጋ በከፈለው ማንም ስልጣን ላይ አይወጣም። ስለዚህ ሐሳብ የተለየ ሐሳብ ካላችሁ ይዛችሁ ነውና እስቲ እኛም እንምረጣችሁ። ወግ ይድረሰን። አሳዝንሽኝና ስንታለ ሆድሽ መሬማ የሚለው ዘፈን ለአረብ ሀገር ሴቶች እንዳልተዘፈነ ስንቶች ታውቃላችሁ? በኢትዮሪካ አልበም ላይ ያለው የመሪማ ሙዚቃ አረብ ሀገር በስደት ላይ ለሚኖሩ ኢትዮጵያውያን ሴቶች ነው ቢባል ማለት ነው። የሙዚቃው ሐሳብና ጥልቀት እንዲሁም ደግሞ ትርጓሜ በየመን ምድር በጭቆና ተገፍተው ለሚኖሩ የሀበሻ ዝርያ ያላቸው ማህበረሰቦች የተዘፈነ ነው። በታሪክ ድርሳናት እንደሚታወቀው በ5ኛውና እንዲሁም ደግሞ በ6ኛው ክፍለ ዘመን የአክሱም መንግስት በታላቁ ንጉስ ካሌብ ዘመን ግዛቱን እስከ ደቡብ አረቢያ ወይም ደግሞ የአሁኗ የመን አስፋፍቶም ነበር። በተለይ ደግሞ በ525 ዓመተ ምህረት አካባቢ ንጉስ ካሌብ በየመን የነበሩ ክርስቲያኖች ለመታደግ ሰራዊት ልኮ የመንን ተቆጣጥሮ ነበር። ታዲያ ታሪክ ተመራማሪዎች እንደሚሉት ከሆነ እነዚህ ማህበረሰቦች በየመን ለረጅም ዘመናት የገዛውና በኋላም ወደ መካ ዘምቶ የነበረው የኢትዮጵያው የጦር መሪ አብርሃም ሰራዊት አባላትም ነበሩ። አክዳም የሚለው ቃል በአረብኛ አገልጋዮች እንደማለት ሲሆን ይህ ስያሜ የተሰጣቸው ማህበረሰቡን ዝቅ አድርጎ ለመመልከት ነው። ታዲያ እነዚህ ሰዎች ከሌላው የየመን ማህበረሰብ በተለየ መልኩ ማለት ነው ጠቆር ያለ ቆዳና ቀለም እንዲሁም ደግሞ የሀበሻ ወይም ደግሞ የአፍሪካ ገጽታ አላቸው። ይህ ልዩነታቸው ደግሞ ለዘመናት ለደረሰባቸው መድሎ እንደ ምክንያት ሆኖ ይቆጠራል። ታዲያ በታሪክ ሂደት ውስጥ እነዚህ ሀበሻ ዝርያ ያላቸው ሰዎች ማለት ነው ዝቅተኛ የሚባል ስራዎች ለምሳሌ የቆሻሻ አወጋገድ እንዲሁም ደግሞ የጽዳት ስራዎችን፣ የመንገድ መጥረግ
የማስረግ ስራዎችን እንዲሰሩ ተገደውም ኖረዋል። እነዚህ ወገኖች ማለት ነው ቁጥራቸው ከ2 እስከ 3 ሚሊዮን እንደሚደርስ ይገመታል። መሪማ የሚለው የቴዲ አፍሮ ዘፈንም ለአረብ ሀገር ሴቶች ሳይሆን ለነዚህ ለተበደሉ ህዝቦችም የተዘፈነ ነው። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ያየህብንን ያላሳየህብን ብለን ግዝኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተ ክርስቲያን በኩል ሲያልፉ ኃጢአታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ይላል ከነ ኃጢአታችሁ ከነ ድካማችሁ ኑ። በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድን ነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቀር ማለት የማይሰለች እግዚአብሔር አለ ብለህ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የጣንና የሺሻ ጭስ ስለሚጋጭ ብለህ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ። ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ ቅድም በእሸቱ መለሰ በሰራሁት ቪዲዮ ሚስ አንደርስታንዲንግ ተፈጥሯል። እኔ ቅዱስ ሚካኤልን እንዴት የሚሆን ኦዲየንሶች ፎሎወሮች እንዲያዝኑብኝ አልፈልግም። ከቻላችሁ ሄዳችሁ ዩቲዩብ ላይ የተጫነውን የ14 ደቂቃ ቪዲዮ አይታችሁት ነው። ከዛ በኋላ የኔን ቪዲዮ እዩት። እንዴት መሰላችሁ? እሸቱ መለሰ ማስታወቂያ እየሰራ ነው። እንዴት አድርጌ ልስራው ብሎ ሲያስብ መጣለት ይሄ ነገር። ምንድነው የመጣለት? ክለብ ባደርሽበት ልብስሽ ክለብ ባደርክበት ልብስ ቤተክርስቲያን ትገባለህ። የጣንና የሺሻ ጭስ አይምታታባችሁም ወይ? የማቴዎስ ወንጌል ምዕራፍ 7 ኃጢአቱን ሲሰራ እንጂ ማረኝ ብሎ ሲያለቅስ አላየኸውም ይላል። እና እኔ ማለት የፈለኩት ኢቭን የምክር ቪዲዮ እንኳን አይደለም፣ እየመከራት አይደለም፣ እህቱን እየመከረው እንኳን አይደለም፣ ማስታወቂያ እየሰራ ነው። ማስታወቂያ ለመስራት እነዚህን ሰዎች መጠቀም ክሬቲቭ ሌላ ክሬቲቪቲ አተህ ነው ወይ? ይሄን ነው ያልኩት እኔ። ማነው የሌክስ ነው የሚያው ስለለችኝ ስለማራ ነው እንዴ? እዚህ ጀግና መስዬ ስለምታይ ነው። በጣም እኮ ይሰልቻል። ኤቭሪዴ የእናንተ ስድብ እየሰማሁ እኮ ነው። ተነስቼ ለመስራት ለመለወጥ ሞክረው እንዴ። መታችሁ ግን አካውንቴን አትጎዱ። እሺ እኔ ሰው መስራት ፈልጋለሁ። አካውንቴን አትጎዱ። ስራበት ይሄ ነው ማለት ነው። ስራበት